ግን አለ የማይልበት ምክንያት ነገም ተነጎዳም እሱን ነገር ትነቃላችሁ ታውቁታላችሁ። ገብቷችኋል? ሃይሚን የምትናገሯት ቤተሰብ ከምን እንደምጀምርላችሁ ብቻ አላቅም። እንግዲህ የሃይሚና የብሩክ ጉዳይ በጣም አሳዛኝ ሁኔታ ላይ ደርሷል። እንግዲህ የሃይሚዬንም ውሳኔ ሰምታችኋል። ውሳኔዋ በጣም የከበደ ውሳኔ ነበረ። ያው በመሀልም ብሩክ ያሳዝን ነበረ። በጣም ያሳዝኑኛል። ግን ቢያሳዝነኝም ያው በሃይሚዬ ሀሳብ እኔ ምንም ላረግ አልችልም። ልስማማ እችላለሁ። እሷ እንደፈለገች መሆን ትችላለች። ይሁላችሁ ትላንትና በሰራሁት ቪዲዮ አብዛኞቻችሁ እንዴት ለሃይሚ ደግፈሽ ምናምን ላላችሁ፣ አዎ እደግፋታለሁ። ብሩክን ጠልቼው አይደለም፣ ብሩክንም ወደዋለሁ። ሃይሚና ብሩክን እኩል ነው ማያቸው። ግን አንድ ሰው እዚህ ጋር መጥቶ እኔ ወዳታለሁ እኔ እንደዚህ ነው ምናምን ስላለ ብቻ ሃይሚዬን ጥፋተኛ አላደርጋትም። ከአንድ ነገር ስታረጉ እኮ አንድ ሴት እኮ የውስጧን የልቧን ስትናገር ምርር ብላ ስትናገር እኮ እኛ እዚህ ካሜራ ላይ ያለውን ነገር ነው የምናየው። ሃይሚ ከካሜራ ጀርባ ምን እንደሚሰራ ምን እንደሚኮን ታውቃላችሁ እናንተ። መጀመሪያ ሃይሚ ላይ የምትፈርዱ ሰዎች ማለት ነው። እኔ በሃይሚ ውሳኔ አንድና አንድ እስማማለሁ፣ ደስ እንዳላት። ብሩክን ጠልተው አይደለም፣ ብሩክን አትጠላውም፣ ተወደዋለች። ግን እስከ መቼ ነው እንደዚህ የሚቀጥለው? እስከ መቼ ነው? ትላንትና ለምንድን ነው ብሩክ አፈቅርሻለሁ የማይላ ብዬ ስናገራችሁ አንዳንዶቻችሁ ምን አላችሁ? ፍቅር እኮ ምንድነው? ፍቅር አፈቅርሻለሁ ቢል ባይል እንዴት ነው አፈቅርሻለሁ አላፈቅርሽም ባይል ምን ማለት ነው? እኛ ሴቶች ልንገራችሁ፣ እኛ ሴቶች ምንም ይሁን ወድሻለሁ እኮ ለማንም ለአክስትም ለእናትም ለአባትም ወድሻለሁ ትላላችሁ። አፈቅርሻለሁ ለምንድን ነው ማይለው? እኛ ፊት ለፊት ለምን አይልም? አፈቅርሻለሁ እወድሻለሁ ፍቅርሽ አንገበገበኝ ብሏት ያውቃል? እኔ አፈቅርሻለሁ በጣም ብሏት ያውቃል? አይልም። ብሩክ ደፍሮ አይልም። የማይልበት ምክንያት ደግሞ አለ። ይሄን ደግሞ አልነግራችሁም። ፍቅረኛ ኑሮት አይደለም፣ ግን አለ የማይልበት ምክንያት። ነገም ተነጎዳም እሱን ነገር ትነቃላችሁ፣ ታውቁታላችሁ። ገብቷችኋል? ሃይሚን የምትናገሯት፣ ሃይሚን የምትሰድቧት፣ ሃይሚን እንደፈለጋችሁ ምንም ብታረጉ ሃይሚ ምንም አይጎልባትም። በራሷ መንገድ መሄድ ከፈለገች እኔ ትሂድ ነው የምለው፣ አይመለከተኝም። መብቷ ነው። እኔ በመብቷ አልጋራም። ለምን መሰላችሁ? የሃይሚን ኑሮ አይደለም እየኖርኩ ያለሁት እኔ የሃይሚን ውስጥ አይደለም እየኖርኩ ያለሁት። ሃይሚ ምን እየሆነች እንደሆነኛ ስለማናቅ እኛ የካሜራውን ነው እንጂ የምናውቀው የጀርባውን። አንድ ሴት ምርር ብላ ስትናገር የሆነ ነገር ውስጧ ስላለ ብቻ ነው የምትናገረው። ብሩክ ፎው አይደለም ነው የምላችሁ። ግን በቃ የራሷ የሆነ ስሜት አላት ልጅቷ። ይሄን አባቷ ድረስ መጥቶ አባቷ እስከሚናገር አባቷ እስከሚቆጣ ድረስ እንዴት ታረጊያለሽ ለምን እስከሚላት ድረስ አንድ ሴት ተማራ ከተናገረች የሆነ ነገር ውስጧ አለ ማለት ነው። ይሄን ደግሞ መርዳት አለባችሁ። ሃይሚ ላይ ፊት ብላችሁ የምትናገሩ ሰዎች ማለት ነው። ምንም ሆነ ምንም እኔ ብሩክን ጠልቼው ወይም መጥፎ ነው ብዬው አይደለም። ብሩክ ጥሩ ልጅ ነው። ስነ ስርዓት ያለው ልጅ ነው። ለሴት ክብር ያለው ልጅ ነው። በጣም ለሃይሚ ጥሩ ነው። ግን ወድሻለሁ ብቻ አይበቃም። ማንሽም ብትሆኚ ማለት ነው። ማንሽም ብትሆኚ ልንገራችሁ፣ አንድ ወንድ ሁሌ ወድሻለሁ ሲልሽ አፈቅርሻለሁ ካላለሽ ምንድነው የሚሰማችሁ? ይሄ ሰው ምንድነው ሁሌ ወድሻለሁ የሚለኝ አፈቅርሻለሁ ማይለኝ ብለሽ አትፈክሪም? ለምንድነው እሱ ይሄን እችን ቃላት ማያወጣው? በቃ ያወጣውና ሰርፕራይዝ ያድርጋት እንዴ። ቀለበት ይዞ አፈቅርሻለሁ ሳይባል ወድሻለሁ ተብሎ ቀለበት ይደረጋል እንዴ? እኔ አፈቅርሻለሁ ሃይሚዬ፣ እኔ አፈቅርሻለሁ፣ ለአንቺ እሞታለሁ፣ እወድሻለሁ፣ እስከ ዘላለም የኔ የልጆቼ እናት እንድትሆኝ ይፈልጋለሁ፣ አፈቅርሻለሁ። ትላንትና አልሰማችሁም እንዴ? አዶናይ ለማናት ለጃኒ ሲላት ወድሻለሁ ብቻ አይበቃም። አንድ ሴት ወድሻለሁ ብቻ ሳይሆን አፈቅርሻለሁ፣ ዋናው አፈቅርሻለሁ ነው እንጂ ወድሻለሁ ለሁሉም ነው የሚሆነው አላት። ግን አንቺን አፈቅርሻለሁ ነው ያላት። ገብቷችኋል? ወድሻለሁ ማንንም ሰው ወድሃለሁ ወድሻለሁ ልል ይችላል። ግን አንቺን ያንቺ የተለየ ፍቅር አለኝ አፈቅርሻለሁ ነው ዋናው ቁም ነገሩ ማለት ነው። እና ዝም ብላችሁ ሃይሚ ላይ የምትፈርዱት ሰዎች እንደፈለጋችሁ መፍረድ ትችላላችሁ። እኔ ብሩክ አሁንም ቢሆን ቀለበት የሚዘመጣ ለሃይሚ ፍቅርህን ግለጽላት። እኛ ፊት ለፊት አፈቅርሻለሁ ሃይሚዬ፣ አሁንም ድረስ እንጠብቀሃለን በላት። እሷ ይሄን ነው የምትፈልገው። እሷ ማንኛውም ሴት ሚዲያ ላይ
ባሌ አፈቅርሻለሁ ሲለኝ በጣም ደስ የሚለኝ። አብሮ እየኖሩ አይደለም ወይ ያላችሁ ልጆች ማለት ነው። አብሮ እኮ ማንኛውም ሰው ይኖራል እኮ። አብሮ እኮ የሚኖሩ እኮ አንደኛ ለቤት ክራይም ነው። ለምሳሌ ሀይሚ እዛ 50 ሺህ ከከፈለች ብሩክ 50 ሺህ ከከፈለ 100 ሺህ ይከፍላሉ ማለት ነው። ግን አንድ ላይ ደግሞ ከኖሩ 70 ሺህ ከሆነ 35 ሺህ ይደርስባቸዋል ማለት ነው። ምንድን ነው ይሄ እኮ? ማንኛውም ሰው እኮ አሁን እኮ እዚህ አዲስ አበባ ላይ ማንኛውም ሰው ወንድም ሴትም አብሮ ነው ተከራይቶ ኮንዶም ነው የሚኖረው። ምንድን ነው የምታካብቱ? አብሮ እየኖሩ ነው። አብሮ መኖር ብቻ ዋጋ አለው እንዴ? ቀለበት ያምጣ ያርግላት፣ አፈቅርሻለሁ ይበላት። ሀይሚ እምቢ አትልም፣ እሺ ትላለች። እናንተ ዝም ብላችሁ ሀይሚ ላይ አትፍረዱ። ብሩክዬ ምናምን ብሩክ ጥሩ ልጅ ነው። እኔ መጥፎ ነው አላልኩም። ነገም ተነጎዳም ሀይሚና ብሩክ አይለያዩም። ነገም ተነጎዳም አብሮ ይኖራሉ። ግን ብሩክ ለምንድን ነው አፈቅርሻለሁ ማወጣው ነው እያልኩ ያለሁት እኔ እዚህ ጋራ እንጂ ብሩክና ሀይሚ መቼም አይለያዩም። መቼም ይሄን ነገር ለኛ ሰርፕራይዝ ያድርገን ነው የምለው። እኔ እኮ ምንድን ነው ሰርፕራይዝ አድርጎ ለሀይሚም ሰርፕራይዝ ያድርግ። የዛኔ ምን ያህል እንደሚሰማን እንዴ። ባለፈው ለምንድን ነው አፈቅርሻለሁ በል ስትለው ምንድን ነው ያላት? አፈቅርሻለሁ በል ስትለው ምንድን ነው እወድሻለሁ አላት። እወድሻለሁ በጣም ነው የምወድሽ አላት። አፈቅርሻለሁ ለምን አትልም ስትለው በጣም እወድሻለሁ አላት። ምንድን ነው ይሄ ታዲያ? ምንድን ነው ይሄ? እኛ ብዙ ነገሮች እኮ ሀይሚና ብሩክ ላይ ቆኔ በጣም ብዙ ነገር ነው የሚይዝባቸው። በጣም ብዙ የሚያጠራጥረኝ ነገር ይዛለሁ። ግን አውቄን ማልፈው ለምን እናንተ አፋችሁን ስለማይቻል ማለት ነው። ለዛ ነው አውቄ ማልፈው እንጂ በጣም ብዙ ነገር ሊያዝባቸው ብል ሀይሚና ብሩኬ ላይ በሁሉ ነገር መያዝ እንችላለን። ገብቷቸዋል። ስለዚህ መልካሙን ሁሉ ነው የምመኝላቸው። ብሩክም ሀሳቡን አስተካክሎ አፈቅርሻለሁ በላት፣ ቀለበቱን አምጣ አድርግላት፣ አባቷ ፍልፕ ሰርፕራይዝ አርጋት፣ ትታረቃለች። በቃ ሀይሚዬ የኔ ፍቅር የኔ ማር፣ ማንም ቢነሳብሽ ማንም አንቺን ለማዋረድ ቢሞክር እኔ እህትሽ ከጎንሽ አለሁ፣ አብሬሽ እቆማለሁ። ከብሩክም ትታረቂያለሽ፣ አብሬሽ እቆማለሁ። ሁሌም ለሴት ልጅ ነው የምቆመው እኔ፣ ለወንድ ልጅ ሳይሆን ማለት ነው። ለወንድ ልጅ አላሽቃብጥም። ለማንኛውም ቻው።